እንግዶች መጥተዋል፣ ቀርበዋል። እኔ ምን እንዳሰቡ አላቅም። ፕራንክ ሊያረጉኝ ነው መሰል እያወዛገቡኝ ነው ማለት ነው። እንሻአላህ ወላይ በጣም ነው ደስ ያለኝ እኔ ቅመሞችዬ ማለት ነው። ኑሩልኝ። በጣም ነው ደስ የሚለው። ሀያ ብሉ እንብላ እንግዲህ ቅመሞችዬ። እንግዲህ ተመልከቱ ሀባይቦች ይዘውት የመጡት የኔ አክባሪዎች፣ የኔ ውዶች፣ የመዳም ቅመሞች ተመልከቱ። መንሱራ እንግዲህ 3 ጉልቻ ይዛለይ እንጠይቃት ብለው ማሻአላ 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 እኮ አይዞሽ ገባ ብለሽ የኔ ቅመሞች እንደዚህ ባለሙያ ናቸው እኮ። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ ዛሬ በአዲስ ቪዲዮ መጥቻለሁ። ሰሞኑን ጠፍቻለሁ። እንግዲህ ይህንን ቪዲዮ እስከ መጨረሻው እየተከታተላችሁ ላይክ እንድታደርጉት እፈልጋለሁኝ። ሀባይቦቼ እንግዲህ እስከ ዛሬ ድረስ ታውቃላችሁ፣ ያው ሱቃችን ነበር ምሳም የምንበላው ቡናም የምንጠጣው ማለት ነው። ዛሬ እንግዲህ ትዳር ከያዝኩ በኋላ 3 ጉልቻ ከያዝኩ በኋላ ቤት የመጥተው የማያውቁ የመዳም ቅመሞች እንመጣለን ብለው ደውለውልኛል ማለት ነው። እና እኔም እንደዚህ በትንሹ ፈረሽረሽ አርጌ እየጠበቅኳቸው ነው። ሰዓቱ ደርሷል። እንግዲህ ምሳ ሰዓት እየደረሰ ነው። መምጫቸው ደርሷል ብዬ አስባለሁኝ። እንግዲህ ውዶችዬ ቅመሞችዬ እናንተም እንግዲህ በሰላም ለሀገራችሁ አብቅቷችሁ በሰላም መጥታችሁ ቤተሰቦቻችሁ ጋር ጓደኞቻችሁ ጋር ዘመዶቻችሁ ጋር ደስ ብሏችሁ እንድታሳልፈው ሁሉንም አላህ ያሳምርላችሁ። እና ቅመሞች እንግዲህ ሊመጡ ነው እላችኋለሁኝ። እነማን ናቸው የሚለውን ቪዲዮ ላይ ታውታላችሁ። አብራችሁ ይቆዩ። እንግዲህ እንግዶች መጥተዋል፣ ቀርበዋል። እኔ ምን እንዳሰቡ አላቅም። ፕራንክ ሊያረጉኝ ነው መሰል እያወዛገቡኝ ነው ማለት ነው። ቦታውን አላወቅኩትም ያሉበትን ማለት ነው። እና ሀባይቦቼ አብራቸው የተከታተሉ። ሀባይቦቼ እንግዲህ እንግዶችን ልቀበል ወጥቼ እሱቁ ተገትር ያለሁኝ ቡና ሰዓትም ስለነበረ ያው ዘግተነዋል ማለት ነው። እንግዲህ እንግዶች መጥተዋል። ነፋፊ እነ ጦይቢ ግን አንድ ነገር ቅር ብሎኛል። ሀዶዬ እንግዲህ በሆነ ምክንያት እመጣለሁ ብላኝ ያው ሳይሳካላት ቀርቶ አልመጣችም ማለት ነው። ብቻ ኸይር ኢንሻአላህ ደህና ትሆን ባለችበት። ምሳ ቀርቧል። አርሂቡ እንብላ እያልን ነው። እንግዲህ ቅመሞች እየሰለመጡ በጣም ደስ ብሎኛል። እንደው አላህ አፊያቸውን ይስጣቸው። በቃ ፈለጉበት ድረስ የሙራዳቸው ኢንሻአላህ ኢንሻአላህ። ወላይ በጣም ነው ደስ ያለኝ እኔ ቅመሞችዬ ማለት ነው። ኑሩልኝ። በጣም ነው ደስ የሚለው። ሀያ ብሉ እንብላ እንግዲህ ቅመሞችዬ። እንግዲህ ተመልከቱ ሀባይቦች ይዘውት የመጡት የኔ አክባሪዎች፣ የኔ ውዶች፣ የመዳም ቅመሞች ተመልከቱ። መንሱራ እንግዲህ 3 ጉልቻ ይዛለይ እንጠይቃት ብለው እንደዚህ ሙጌራቸውን ተሸክመው መጥተዋል ማለት ነው። እንግዲህ አላህ እድሜ ይስጣቸው፣ ሀያት ይስጣቸው። ከሙራዳቸው በላይ አላህ ያሳካላቸው። ሁልጊዜ ደስ ይበላቸው። እንደው ያልታሰበውን ሪዝቅ ካላህ ቤት እያላቸው ዱአ አድርጉላቸው። በጣም ነው ደስ ያለኝ ወላሂ ላዚም። እና እንግዲህ ያው የቡና ቁርስ እስኪ እንቆራርሰው። አዎ እሺ። ማሻአላ 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 እኮ አይዞሽ ገባ ብለሽ የኔ ቅመሞች እንደዚህ ባለሙያ ናቸው እኮ በጣም ደስ የሚል ነው ወላሂ። አላህ ጀዛቸውን አላህ ይክፈላቸው፣ አላህ ያክብራችሁ። ከሙራዳችሁ በላይ አላህ ያስደስታችሁ። እንዳስደስታችሁኝ እኔ በጣም ነው ደስ ያለኝ። አቆራረሱን አልቻልኩበት። ምንም ችግር እንደሱ ነው የሚደረገው። እንደሱ ነው የሚደረገው። እንደሱ ነው የሚደረገው። አልችለሽበታለሽ። እናርገውና ቢስሚላህ ይሄው ማሻአላህ በጣም የቡናው ቁርስ። አዎ የቡና ቁርስ አወላችንም ደርሷል። ኢንሻአላህ እንግዲህ ቅመሞችዬ እናንተም ሀገር ስገቡ እንደዚህ ሁሉ ጊዜ አለ ያስደስታችሁ። ሀያ እንግዲህ እንብላ። በዚህ መልኩ ቆራርሰን አቅርበናል። እንግዲህ ያው ሀዶ ትንሽ ስለቀረችብን ነው ሁላችንም ያው ቅር ብሎናል። ግን ይሁን ችግር የለውም። ያው ሰርግ ስላለባት ነው የቀረችው። ኢንሻአላህ ደግሞ በሌላ ጊዜ በአላህ ሲፈቅድ እንገናኛለን።
ዛሬ እንግዲህ ውዷ ፋፊና ውዷ ጦይቤ ናቸው በእኔ ቤት የተገኙት። አልሐምዱሊላ በጣም ደስ ብሎኛል። ቅመሞችን ሸኝቼ ብቻዬን ቁጭ ብያለሁኝ እላችኋለሁኝ። እና ለቅመሞቼ በጣም አመስግኑልኝ። በቃ እኔን አክብረው ጎጆዋን እንይላት ብለው መጥተው ስላስደሰቱኝ በጣም ነው ደስ ያለኝ ሀባይቦቼ። እና በጣም ነው የማመሰግናቸው፣ በጣም ነው የምወዳቸው። አላህ አፊያ ያሰጧቸው፣ አላህ ያስደስታቸው ከሙራዳቸው በላይ እና ደስ የሚል ጊዜ አሳልፈናል። አልሐምዱሊላህ ረቢል ዓለሚን። ኢንሻአላህ ደግሞ አንድ ቀን አላህ ሲፈቅድ እንገናኛለን። አላህ ሰላም ያርጋቸው፣ ሰላም ያርገን። ያው የዛሬው ቪዲዮ ይሄን ይመስላል ሀባይቦቼ። ቡናችንንም ጠጣን፣ ሻያችንም ጠጣን፣ ሁሉም ነገር የቀረ የለም። እንግዲህ በዚህ መልኩ ያው አሳልፈናል። ደስ የሚል ጊዜ ነበረ። ኢንሻአላህ ይህ እንግዶችን ከሸኘሁ በኋላ ደግሞ እንደምታዩት እዚህ ዱቄት እየቆጠርኩ ነው ልመዝን። ያው ነገ ጁምዓ ስለሆነ የገበያ ቀን ስለሆነ ለማሸግ ምናምን ስለማይመች ዛሬ አሽገን ምናምን ማዘጋጀት ስላለብን ከቤት ወደ ሱቅ መጥቼ ዱቄቴን ልመዝን ነው እላችኋለሁኝ። ያው እንግዲህ ስራ ግድ ነው። ያው እነሱም ሄዱ፣ እኔም ደግሞ ዝም ብዬ ቁጭ ከምል እንደዚህ እነዚህን ባዘጋጅ ይሻላል ብዬ ለነገው ገባዬ ይዣለሁ እላችኋለሁኝ። ብቻ አልሐምዱሊላህ ዛሬ በጣም ነው ደስ ያለኝ ማለት ነው። ደስ የሚል ጊዜ ነው የነበረው። አልሐምዱሊላህ ምንድነው የሚባለው? ሰው ያሳጣችሁ ጠያቂ አትጦ ይባላል አይደለ? እና መጥተው ጓደኞች ስላከበሩኝ ቤቴን ስላዩልኝ በጣም ነው ደስ ያለኝ ከሚባለው በላይ። እና ያውላችሁ ወደ ሱቃችን ገብተናል እላችኋለሁኝ። አሁን ነገ የገበያ ሰዓት ለማሸግም ለምንም አይመችም። ያው መሸጥ ብቻ ነው። ሁሉም ነገር ተዘጋጅቶ መቀመጥ ስላለበት እላችኋለሁ። ያው መስራት ነው አይደለም? ስራ ስራ ስራ። ፈስታሉ ደግሞ አይዞህ ቢስሚላህ። እና ያው ምንድን ነው የሚባለው የዱቄት መዛቂያውን እስከምንገዛ ድረስ በጭልፋ ነው። ይሄን ያህል ቆጠርኩኝ ማለት ነው። ደግሞ አሁን ወደ ሚዛን ይሄዳል ማለት ነው። መጀመሪያ ላይ እንቆጥርና ከዛ እንመዝናለን፣ ከዛ እናሽጋለን ማለት ነው። ዞሮ ዞሮ ይሄን ያህል ከቆጠርኩኝ ይበቃኛል ይመስለኛል። ይሄ ከታሸገ ለነገ ገበያ በቂ ነው። ይሄ ከተሸጠ በጣም ሀሪፍ ነው ማለት ነው። እንግዲህ ከ20 በላይ ይመስለኛል። ደግሞ ነገ ከነገ ወዳ ቀስ እያልን እናሽገዋለን። ያው ዋና ገበያ የሚባለው የጁማ ገበያ ስለሆነ ለሱ ይሄ ከቀረበ ይበቃል። ኢንሻአላህ ደግሞ እናሽጋለን እላችኋለሁ።